የእውነት እንደሱ አዝናለሁ አልኩህ እኮ የእውነት አዝናለሁ። ያልሄድንበት ያልተጋንበት ነገር የለም። ያ ግን በምን መሰለ ካምፓኒው ተሳስቷል ያጭበረበረ ነው በሚል ሳይሆን ዲሌይ ነበረ። ኦኬ እናግዘ እንርዳ እያልን የነበረው የእውነት ከማህበረሰብ ጋር ስለቆምን ነው። እንዳልኩ ስገባ መጀመሪያም ማህበረሰቡን የሚያገለግል ነው ብዬ ስላመንኩ ነው። ከዛም የነበረው የዲሌይ ጉዳይ ነው። በዚህ ውስጥ ሰዎች አይደለም እንጓጓ የለም እንደ እንትኑ እኮ አስበው ያ እንዳይነ ስውሩ ሰደው ነገ ሲባል ለምን ዛሬ ያልበራል? ይሄ እኮ ህመም ነው ታውቃለህ። ያማል፣ የእውነት ያማል። ሞቱ እንዳልኩ ነው ሲሰማኝ ሲያመኝ ይቆያል። እውነት ግን ፈጣሪ በሚያውቀው በፍጹም ሊያጭበረብሩም አልተነሱ በእኔ እምነት። ይሄ ግን ይፈጠራል። በፍጹምና በፍጹም አሁንም ለማጭበርበር አልተነሳንም። ስራችንን የሰራን። በዚህ ውስጥ ግን የሚፈጠሩ ብዙ ነገሮች ሊኖሩ ይችላሉ። ይሄን ህግ ይዳኝናል። እንግዲህ እሺ የእውነቴን ነው የምነግርህ። ትልቅ ሰው ለመሆን አይደለም፣ ትልቅ ሰው ለመባል አይደለም። ሲጀመር አንደኛ ስመጣ የተወለድኩት የተሰራሁት ለዚህ ለኪነ ጥበብ ነው። ስለዚህ ኪነ ጥበብን እንዲያጨበጭቡልኝ ሳይሆን ስለምወደው ነው የምሰራው። ከዛ በኋላ ደግሞ እዚህ ውስጥ ምን እድል አገኘው መሰለ? ትንሽ የመሰማት እድል ሳገኝና ድንገት ደግሞ የሆነ ሰው ትንሽ ደከም ያለ ሰው ሳገኝ ያን ሰውዬ ላነሳው በሞክር ብዙ ሰው ያየኛል። ስለዚህ እቺ የአሳዋን ታሪክ ታውቃታለህ? የትኛዋን እስኪ ንገረኝ። ማለት አንዲት ሀገር ትልቅ ሰው ባይኖራት አትመራም። ትልቅ ሀገር አለ፣ የእውነት ትልልቅ ሰዎች አሉ። እነዚህ ትልልቅ ሰዎች ባይኖሩ አሁንም ሀገር አይመራም፣ ሀገር አትሄድም። የእውነት አሉ ትልልቅ ሰዎች። ሶሻል ሚዲያውን ብቻ ታየው ጠባብ ነች። 130 የሰፊው ማሳያ ትሆናለች። 130 ሚሊዮን ህዝብ ነው ያለ ነው። ለዚህ ተደራሽነቱ በጣም ጠባብ ነው። እንደ ትልቅ አንያው የእውነት አንያው። ሌላው ማህበረሰብ እዚች ሱሉልታ እዚች ምናምን ስትሄድ አያውቀውም። ይህን ፕላትፎርም አያውቀውም። አገርን ግን ያውቃል። ትልቅ ሰውን ግን ያውቃል። የእውነት ያውቃል። እኔ የምሰራው የእውነቴን ነው የምነግርህ። ትልቅ ስንት ሚሊዮን ብር መኪና በ900 ሺህ ብር ይሸጣል አሉ። እሱ ምን መሰለህ፣ ይሄ ፍሪ ማርኬት ነው። ሰውየው በ9 ብርም እሸጣለሁ ሊል ይችላል። በ9 ብር ግን እሸጥሃለሁ ወይ ነው? አዎ በ950 ሺህ ብር የሸጡ 3 ዙር የተረከቡ ሰዎች አሉ። መኪና የተረከቡ ሰዎች አሉ። ይሄ እዚህ ላይ እንደሚወራው ለዘመድ ነው የሰጡት ለእንትን ነው ለምናምን አኒሜሽን ነው ምናምን የሚለውን ተረተረቶ ግን እነዚህ ሰዎች በትክክል መኪና የተረከቡ ሰዎች አሉ። ኦኬ ሶ በ950 ሺህ ብር ነው የምሰጠው። 950 ሺህ ብሩን ደግሞ በ5 ዓመት ተቀበላቸዋለሁ። ይሄ ካለ የራሱ እንትን ነው። ፕላስ የነገረን ነገር አለ፣ ጠይቀነዋል። ይሄ ነገር እንዴት ነው? ማንንም ሰው ያጓጓል። ኢትዮጵያ ውስጥ ባለ አቅም ሁላችንንም እንደዚህ አይነት ነገር እንደው እኛም ቢኖረን የሚል ምክንያቱም ኢትዮጵያ ውስጥ አርቲስት ጉሮሮ ቢታመም ምንም ጋራንቲ የሌለው ፍጡር ቢኖር አርቲስት ነው ኢትዮጵያ ውስጥ። ስለዚህ እኛም እንደው አንድ ሁለት ገዝተን እንደው እንትን ምንድነው ስሙ ራይድ እንኳን ብናስነዳ የሚል እንትን ይገባብሃል፣ ሐሳብ ታስባለህ ውስጥ ገብቶሃል። እንደው ለእንትን ጊዜ ሆነሃል በሚል ማለት ነው። ሶ ምንድነው ይሄ ነገር በጣም ፌር ነው ዋጋ እንደዚህ ስንለው፣ እኔ ገበያ አይደለም የምሰራው፣ እኔ ፕሮጀክት ነው የምሰራው ነው ያለን። ፕሮጀክት ነው የምሰራው እና 20 ሺህ መኪና ነው ማስመጣት እንትን ያልኩት ዲዛይን ያደረኩት። ተለጥፏል እኮ በየጋዜጣው በየምኑ ንግግር ሁሉ እሱ ነበረ ትልልቅ ሰዎች። ይሄ ነው ጉዳይ። ግን ለማስታወቂያ የሚሆን ወደ 3000 የሚሆን መኪና የማስታወቂያ ያለኝ በማስታወቂያ ፕራይስ የተሰጠኝ ፍሪ ሳይሆን በማስታወቂያ ዋጋ ማለት ነው። ልክ አሁን ኮካኮላ ቢራ ምናምን ሲከፈት እንዲሁ በነፃ ጠጡ እንደሚባለው አይነት ማለት ነው።
እንደሱ ሳይሆን ደግሞ የተወሰነ ነገር ከፍላችሁ ምናምን ይሄ የሱ ቢዝነስ እንትን ነው። ይሄንን መንገር አይገባውም ለኛ፣ ምክንያቱም የሱ ቢዝነስ ሰክሬት ነው። ከዛ ይሄንን አርጋል፣ አዎ አርጋለሁ፣ ህጋዊ ነህ፣ አዎ ህጋዊ ነህ፣ በትክክል በቃ። ከዛ በኋላ ይሄንን እኮ ማንም ሰው እኛ እኮ ማስታወቂያ መስራት አይደለም። አሁን እዚህ ጋር እንድትረዳው የሚገባ ነገር ተክሌም የኛ ማስታወቂያ መስራት አይደለም እኮ ገንዘቡን ይዞ ሁሉ እኮ ሰው ሄዶ የሰጠው እኮ ይሄንን አምኖ እኮ ነው። እኔን አምኖ አይደለም። ገብቷል? እኔን ማመን አይደለም። ጉዳዩ ያሳምናል፣ ያጓጓል። ስራው ደግሞ እየተሰራ ነው። ይሄንን ነው እኛ ልናይ የምንችለው። ነገ ምን ሊሆን ይችላል፣ ነገ እንዴት ሊሆን ይችላል፣ እንደዚህ ነው ብለን ይሄንን ልንፈትሽና ልንመረምር የምንችልበት አንደኛ አቅምም የለንም። ሌላ እንትን የሆነ አቅም ይፈልጋል። ነገ እንዲህ ነው የሰው የሚያስበው ልትል የምትችልበት ይሄ አቅም የለንም። ግን ዞሮ ዞሮ በዚህ አግሪመንት መሰረት ነው ስራ የተሰራው። ይሄ ጥንቃቄ ነው። ይሄንን ጥንቃቄ ተሻግሮ እንዴት ታሰራችሁ የሚለው ጉዳይ በፍርድ ቤት ያለ ጉዳይ ስለሆነ እዛ መልስ የምንሰጥበት ይሆናል። ይሄ ልክ ነው ልክ አይደለም የሚለውን ጉዳይ አሁን እዚህ ጋር ላለማንሳት። እሺ ይሁን፣ እመለስበታለሁ። አብርሃም ከፊንቴክ ከአርቲስቶቹን መታሰር ጀርባ እነሱን የፊንቴክን ማስታወቂያ እንዲሰሩ በማግባባቱ የአብርሃም እጅ በጣም ረጅም ነው፣ የአንበሳውንም ድርሻ ይይዛል የሚል መረጃዎችም ውጭም ሆነው ነበሩ። ያንተ በዚህ ድርሻ የነበረው የሚባለውን ያክል ነው ወይስ አንተ በውስጥ ሌላ የምታውቀው አለ? ፍጹም ሐሰት ነው። ሁሉም ሰው ሲገባ በራሱ ኮሚኒኬት አድርጎ ከድርጅቱ ጋር ሌጋል ውል አድርጎ ነው። አንድ ነገር መገንዘብ ያለብን የሚወራው ወሬና እውነታው ምንድነው የሚለውን ነገር ሁሌም ማወቅ ያለብን ነገር። ምክንያቱም ሚዲያ የሚያወራው ሌሎች የሚያወሩት የተለያየ ቦታም የሚወሩት ወሬዎች አሉ። ትንሽ የነገር ትያዝና ያችን ነገር አስፍቶ ለጥጦና ወደ አላስፈላጊ ነገር የሚሳብበት ሁኔታ አለ። ለምሳሌ እኔ ውል ሳደርግ በስነ ስርዓት በኢንተርቴይንመንት ነው የተዋልኩት። ለምን ሚዲያና ፕሮሞሽን ስራ አልሰራ። ሚዲያና ፕሮሞሽን ስራ ስሰራ ግን አገሪቷ ላይ አሉ የሚባሉ ቱባ ቴሌቪዥኖቹን የናሽናል ብሔራዊ ጣቢያ ቴሌቪዥንን ጨምሮ ኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ፋና፣ አርቲስት ቴሌቪዥን፣ አባይ ቴሌቪዥን፣ ሀገሬ ቴሌቪዥን ሁሉም ላይ ማለት ነው ሪቪው ተሰርቷል፣ ማስታወቂያ ተሰርቷል። አሁን ይሄ የኛ ማንዴት አይደለም። ምዝገባ እንዳስቆምን ታውቃለህ። በቃለ ጉባኤ ተፈራርመን ምዝገባ አስቆመናል። ከዚህ በኋላ ሰው መመዝገብ ድርጅቱ አይችልም። ምክንያቱም መመዝገብ የእናንተን ቃለ ጉባኤ አይተው እንደውም መስቀል አደባባይ ላይ ነው ሁሉ መስቀል አደባባይ ላይ መኪናው ሲዘምብ ሁሉም ተመዝጋቢ ቢያገኝ ስለሚጓጓ ነገሩ ምን እየሆነ መጣ? እየጦዘ መጣ። ምክንያቱም የተሰጠው አለ ደግሞ ጓግቶ እዛ ጋር የሚጠብቅ ሰው አለ። ስለዚህ ጡዘቱ ጨመረ። ሲጨምር በቃ መኪና ካልተሰጠን የሚል ነገር መጣ። ሲመጣ በዚህ ሲቹዌሽን ሌሎች ሰዎችን መመዝገብ ቁጥሩን ከፍ አድርጎ ሌላ ችግር መፍጠር ነው። ስለዚህ ማጣራት አለብን። የተመዘገበው ይጣራ። ዲሌው እንደፈለገ ይሁን። ሰዎቹን ሰብስበንም ቢሆን አውርተንም ቢሆን 6 ወርም ይፍጭ ዓመትም ይፍጭ ምንም ይፍጭ እነዚህ ሰዎች መኪናቸውን ሳያገኙ መመዝገብ የለብህም። እንደ ተቋም እኛ የማኔጅመንት ሰዎች አይደለም፣ የመንግስት አካል አይደለም። ማስታወቂያ ማስቆምን ምን አይነት ማስታወቂያ ዳኒ? በ950 ሺህ ሚሊዮን አስቆምን። ባይዘዌ በነገራችን 950 ሺህ ለምንድን ነው ግን 950 ሺህ ብቻ ሁልጊዜ የምትያዘው? ፕላስ 950 ሺህ ፕላስ ሊብሬና ምናምን የሚከፈልበት ባይዘዌ በ950 ሺህ ብር መኪና ይሸጣል እንደተባለ አድርጎ የሚወራውም ስህተት ነው። 950 ሺህ ብር አይደለም መኪናው የሚሸጠው 2 ሚሊዮን ምናምን ሲደመር መኪና 2 ሚሊዮን ምናምን ይመጣል። ባይዘዌ ቅድሚያ 950 ሺህ ቀሪውን በአምስት ዓመት ነው የሚለው። ከዛ በፊት ዝርዝር ጥያቄ አነሳለሁ። ከዛ በፊት ቅድም የጠየቁ የመጀመሪያውን ጥያቄ አልመለስክልኝም። ስህተት ተፈጥሯል አልክ፣ ጥሩ ነው አመንክ። ዲሌይ ማላልክ ስህተት ሳይሆን ዲሌይ ቀድሞ ኖሃው ነበረህ። እንዲህ ዲሌይም እንደሚፈጥር ነበረህ ታውቃለህ። ስለ አስካሉካን እያወቀ ነው የገባው ነው እኮ ጥያቄ። አስካሉካን እውነት ለመናገር አላወኩም። ድንገት መጀመሪያ መንደርደሪያ ላይ የሰጠው ከሰማኸኝ ለዛ ነው።
እኔ በነገራችን ላይ ላስቱ ገቢ ነኝ፣ የመጨረሻው ገቢ ነኝ። እንደውም በነገራችን ላይ ከሄሎ ታክሲ ጋር አያይዤም ላንሳለህ። አስካሉካን ብዙም ስለማልለው ሄሎ ታክሲ ላይ በአንድም በሌላም አጋጣሚ የተገኘን ሰዎች አለን። ለምሳሌ ማለት ነው አንዳንድ ሰዎች ድንገት አይተህ ከሆነ ቪዲዮም ሲሰሩ እነዚህ ሰዎች ከሄሎ ታክሲ ጋር አብረው ነው ተሻግረው የመጡት ምናምን ብለው ቼን የሚያበጁለትም ሰዎች አሉ። እንደሱ ከሆነ ልክ ባለቀ ሰዓት ለምን እገባለሁ? እንደሱ ከሆነ ኮኔክሽኑ ከነሱ ጋር ወይ ደግሞ ከነሱ በፊትም ወይ ከነመንሱር በፊትም መግባት ነበረብኝ። ኢቭን ኢፍ በነገራችን ላይ ያው ጓደኞቼ ምስክር ሊሆኑ ይችላሉ። እዚህ ያሉ ጓደኞቼ የፊንቴክ ማን እንደሆነ አላውቅም። አደባባይ ላይ ሲነገር መኪና ሲሰጥ ድርጅቱ አምባሳደሮችን ሲሾም ምናምን ያወቅኩትኝ መቄዶንያ መጥቶ መኪና የሰጠ ቀን ነው። አዎ የቁልፍ የከፈትረክክቡ ስታጨበጭብ ነበር። አስታውሳለሁ። መቄዶንያ ላይ ርክክቡ ወተን እንደዚህ ስትል አስታውሳለሁ። አዎ ከዛ በነገራችን ላይ በዛ ሳምንት ነው። ከዛ በኋላ ለምን አትሰራም? ወደ እንትን ልምጣልህ። ከዛ ምንድነው ያለው ነገር የለም እንዳለው ደግሞ ዳኒ ኢቭን ኢፍ ድንገት ምስላችንን ተጠቅሞ ኢንዳይሬክት የተባሉትን ከመድረክም ይሁን ከጅቡቲውም ይሁን ከምናምን ተቆራርጦ የሚጠቀሙትን ማስታወቂያዎች እንኳን እባካችሁ አቆሙልን። መቼ እንሰራለን? ተመዝጋቢው አልቆ አዲስ ኒድ ሲፈለግ አዲስ መመዝገብ ሲገባው የዛኔ ግዴታችን ስለሆነ በሚገባው መልኩ እንቀርጻለን። ስለዚህ አቆሙልን ብለን አስቆም። ስለዚህ መኪና አልተቀበልክ? ኢቱ መኪና በጊዜያዊነት በጊዜያዊነት ሶል የረሳሁት ስለነበረኝ ነው። ቅድም የስኪርክ መኪናህን የ3.5 የምትገመት ሰጠህ። ሶንግ ፕላስ የ5 የሚገመት ተሰጠህ። በሱ ነው አሁን ገባ መውጣ የምትለው አይደለም? የት ነው ያለው? ሁለቱም እዛ ነው ያለው። እንትን ቢዋይዲው ሶንግ ፕላሱ እዛ ነው ያለው። የት ነው እዛ? በህግ ጥራት በዋስ አልወጣም። እሱም በዋስ አልወጣም። እሺ ከይገረምም ካንተም ከዳኒም የሰማኋት ተደጋግማ ለህዝብ ነው የምንሰራው፣ ለበጎ ነው፣ እኛ ለህዝብ ነው ስትለኝ ፊንቴክ ለንግድ ለትርፍ የተቋቋመ ድርጅት ነው። 20 ሺህ መኪና ሰሪ ሲለኝ ነበር። 20 ሺህ መኪና አስመጥቼ ሀሳባችን እንደዛ ነው። በፊት ግን አሁን እንደዚህ ፕሮሞሽንም ንግድ ነው፣ ትርፍ ነው አይደለም። ለ20 መንደርደሪያ ነው። ነፃ እራት የለም ሲባል እሰማለሁ። እንደው እናንተ ለትርፍ ከተቋቋመ ፊንቴክ ኢንቨስትመንት ከተባለ ድርጅት ጋር እየሰራችሁ እኛ ለበጎ ነው ለሀገር ነው ማለት ምን ማለት? ቀድሞ ነገር እኮ ፊንቴክ የእርዳታ ድርጅት ወንደ ወንድም ካሊድ እንደ መቄዶንያ አይደለም። አይምታታም ወይ ብዬ ነው። እንዴት መሰለህ ምንድነው አሁን ከፊንቴክ ጋር የተዋዋል ነው የ1 ዓመት ውል ነው። 1 ዓመት ውላችን ስራ መስራት ነው። እንዳልከው አትራፊ ድርጅት ነው። ከዚህ አትራፊ ድርጅት ጋር ስንሰራ እንግዲህ ይሄን ነገር ምናልባት የህግ ሰው ቢኖርልን